ከዚህ ከአብዮት በኋላ ሁለት ክስተቶች አሉ ያፈዘዙ ያደነዘዙ ማለት ነው። አንደኛው የቀይ ሽብር ነው። ከቀይ ሽብር በኋላ ፖለቲካና ኮረንቲን በሩቅ የሚል ባህል ለረጅም ጊዜ እንትን ብሎ ነበር እና ወጣቱም ምሁሩም እንደዚህ ከቱስ ከመግባት ሀገራዊ ጉዳይ አንስቶ ከመናገር አደባባይ ከመውጣት ታቅቦ ነበር። ከዛ በኋላ ምርጫ 97 መጣ። ፈካ አለ። ያን ለመጀመሪያ ጊዜ ለሁለተኛ ከንትኑ በኋላ ማለት ነው። ፈካ አለ። ሰው ሁሉ ትንሽ መንቀሳቀስ ጀመረ። ያው ከዛ የምናውቀው ነው። በተደረገው እንትን ሌላ እንትን ሆነ እና እነኚህ ተደጋጋሚ ክስተቶች ናቸው እንትን ያደረጉት። ሌላው ቅድም የተጠቀሰው ቴክኖክራት ይሆናል ምሁሩ ወይም ፖለቲካል ፓርቲ ገብቶ አቋቁሞ ለፖለቲካ ስልጣን ይሻማል እና ያ የምንለው ገለልተኛ ነፃ የሆነ ምሁር እየደበዘዘ እየጠፋ ሄደ ይመስለኛል። ያ ነው የሚመስለኝ። ለማናቸውም በእውነቱ ይሄ በመንግስትና በምሁራን መካከል የሚደረጉ ውይይት ጥሩ ጅማሮ ነው። ይቀጥላል ብለን ተስፋ እናደርጋለን። ክቡር ጠቅላይ ሚኒስትር መቼም ያው ቅድም ብያዋለሁ እንደዚህ ያለ ብዙ ስራ ካለቦት ለእኛ ጊዜ ሰጥተው እንዲህ አይነት በደንብ የሚያስተምርም የሚያወያይም ጽሁፍ ስላቀረቡልን በጣም አመሰግናለሁ። እኔም ስለ እድሉ ስለ መገናኘታችን በጣም አመሰግናለሁ። ጀኑን የሆነም ኤክስቼንጅ እንዲሆን የፖለቲካሊ ኮሬክት ለመሆን ሳይሆን የልባችን እንድነጋገር እንፈልጋለሁ። ከእርሶ ጋር በእንደዚህ መንገድ ለመነጋገር መቻላችንም በጣም ደስ ይለኛል። ግን ውይይቱን የገደለው አንዳንድ ኢንሲደንት ነው የሚለውን እኔ አልስማማም። የ1953 የወርቅነህ ገበየሁ እሳቤዎች፣ የግርማሜና መንግስቱ ነዋይ እሳቤዎች ሀሳብ ሳይሆን ቂም ነው የነበሩት። ሀሳብ አልነበረም። ሀሳብ ቢሆን ኖሮ ያኔው ፖሊስ አዛዥ ከልጃቸው መረጃውን ሰምተው ለማነጋገር እኔ የሚያገባኝ እኔ ባዕድ ነኝ ባላሉ ነበረ። ጃጋማ ኬሎ መንግስቱ ኃይለማርያም ሪቮሉሽኑን መፈንቅለ መንግስቱን ሲያስብ ቢያማክረኝ እኮ አግዘው ነበር ያሉት። ሀሳብ ቢሆን ኖሮ ሳይገደብ ቢንሸራሸር ብዙ ኃይሎች ያቀፍ ነበር። ኢህአፓና መኢሶን ቲፒኤልኤፍ እስቲ ጀኒኑ ምን የሀሳብ ዲፍረንስ አላቸው? ምን ዲፍረንሱ የግምገማና ግምገማ ማራዘም ካልሆነ በቀር ጉዳዩ እሱ አይደለም። አንኳር ጉዳዩን ካላየን በ97 ምርጫ በምናምን ካሳበብን አይሆንም። ከ97 ምርጫም ውይይት አልነበረም። እሱ ከሆነ ውይይት እያልን ያለ ነው። ለፖለቲካ የሚደረግ ትግል አይደለም ውይይት ማለት ለምሳሌ ሪሰንትሊ ለኛ ካድሬዎች ስልጠና ሰጠን፣ ተጨቃጨቅን። ይሄ ጉዳይ ይውጣ ብለን ይውጣል። የኛን መንግስት የሂስትሪ ምልከታ ቁልጭ አድርጎ የሚያሳይ ውይይት ነው። የእናንተ ሂስትሪ ዲፓርትመንት ተወያይቶበታል ወይ? መንግስት ለሂስትሪ እያለው ያለው ጉዳይ ይሄን ይመስላሉ ተወያይቶበታል ወይ? ስልጣን ስጠኝ አትስጠኝ አይደለም ውይይት ማለት። እሱም የውይይት አካል ነው። በድምሩ ኢትዮጵያ ውስጥ ያለው ካልቸር፣ ኢትዮጵያ ውስጥ ያለው ቻሌንጅ ዘርፈ ብዙ ነው። ምሁሩም የራሱ ሚና አለው፣ ስልጣን ያለውም ሚና አለው፣ አርሶ አደሩም ሚና አለው፣ የማህበራዊ አንቂ የሚባለው ሚና አለው። መነካት የሚፈልግ የለም። ሁሉም ድንበሩን ጠብቆ ሌላ ለመንካት ብቻ ነው የሚያስበው። ስንነካካ በሚዛን ከሆነ ይሄ ዩኒቨርሲቲ ራሱን ከቀየረ፣ ግቢውን ከቀየረ፣ የተማሪዎቹን ኳሊቲ ከቀየረ እመኑኝ ፕሮፍ የኬንያ ዩኒቨርሲቲ መጥቶ ይማራል እንኳን እዚህ ያሉት እና ለማንኛውም እንኳን ለ75ኛ ዓመት አደረሳችሁ። እጅግ አድርጌ አመሰግናለሁ።